ታዲያስ አዲስ የሚመጣው ሐሳብ በጣም ብዙ ነው እንግዲህ ጎን ለማቅረብ ጥረት እናደርጋለን አዳዲስ ነገሮችም ከሀገርና ከባህር ማዶ ነግራችኋለን 632 ላይ የሬዲዮ አድማጮቹንም ረሳናቸው ተወዳጁ አቀንቃኝ አቤል ሙሉጌታ ሙዚቃ አቆመ የሚባለው እውነት ነው ሲል ይጠይቃል እንግዲህ አቤል በነገራችን ላይ በቅርቡ ቃለ መጠይቅ ለማድረግ እንግዳዬ ሊሆን ተነጋግረን ነበር አዲስ ነገር አለኝ ብሎ ነበር እንግዲህ ምናልባት አሁንም እየሞከርኩለት ነው ግን ከዚህ ጋር የተያዘ ነው አዲሱ ነገር እኔ አላውቅም ግን እንግዲህ ሞክርለት ስልክ እየሰራልኝ አይደለም ግን በራሱ ሶሻል ሚዲያ የገለጸው ነገር አለ እውነት ነው ከዛ ተነስተው ነው እንግዲህ ብዙዎች እየጠየቁ ያሉት የራሱ የሶሻል ሚዲያ ስለሆነ በራሱ የተጻፈ ነው ብለንም ተስፋ ስለምናደርግ አዎ ካሁን በኋላ ዘምራለሁ እንጂ አልዘፍንም ብሏል ከዚህ በኋላ እንደውም ከዚህ በኋላ በዘፈን ዓለም የለሁም በሚል ራስ ነው እንደውም ፌስቡክ ገጹ ላይ ከሰዓታት በፊት መልእክቱን የገለጸውና ምናልባት ከዚህ በፊት የነበረበት የሙዚቃ ዓለም እጅግ በጣም እንደውም ደቆሻሽ አድርጎ እንደሚጠቅስና ከዚህ በኋላ መጽሐፍ ቅዱስ ላይ እንደውም ያለውን ወደ ተፋቱ እንደማይመለስ አይነት የሚለውን መጽሐፍ ቅዱስ ቃል አንስቶ ከዚህ በኋላ ወደዛ ዓለም መለስም ወደ ሙዚቃ ዓለም መለስምና ከዚህ በኋላ በመዝሙር ወደ መንፈሳዊ ዓለም በደንብ ቀርባለሁ መንፈሳዊ ስራዎችንም እሰራለሁ ብሎ ነው በፌስቡክ ገጹ ላይ ረዘም ያለ ጽሁፍ ነው የጻፈውና ለበርካታ ዓመታት እንግዲህ አልበም የሰራባቸውን አመታቶች አንስቷል 2003 ላይ በርካታ ጊዜያት አልበሞችን ሰርቷል እንግዲህ ከዚህ በኋላ ምናልባት የሱ አድናቂዎችና ወዳጆች የሆኑ ሰዎች ሰርቶ በለቀቃቸው አልበሞች ናቸው እንጂ እያደመጡ የሚዝናኑበት ከዚህ በኋላ እኔ በዘፈን ዓለም አልኖርም ወደ መንፈሳዊ ዓለም መጥቻለሁ ምናልባት በዘማሪዎች ይሆናል ከዚህ በኋላ የኔን ድምጽ የምትሰሙት የሚል ይዘት ያለው ነገር ነው እንግዲህ በማህበራዊ ሚዲያ ገጹ ላይ ያሰፈረው እንግዲህ ከሰሞኑ በርካታ የጥበብ ባለሙያዎች ሃይማኖት የመቀየር ነገር ማለት ይቻላል ከኪነ ጥበቡ የመራቅ ነገር የታየ ነው እንግዲህ የ631 ላይ ስለመጣ ነው ከራሱ ደግሞ አንደበት ከአቤል ሙሉጌታ ተጨማሪ መረጃ የምናገኝ ከሆነ ደግሞ ነግራችኋለን ልክ የአቤልን እያቀረብን ጂመሳይስ ይላል ከስር በጣም ከባድ ነው አታጣድፉን ባካችሁ እንግዲህ ጂመሳይም በራሱ ቲክቶክ ላይቭ ላይ ተመሳሳይ ሐሳብ እሱም አንስቷል እንግዲህ ሁለቱም ድምጽያን ከራሳቸው አንደበት ደግሞ ለኛ ፕሮግራም ተመልካቾች የሚሉት ነገር ካለ እንጠያይቅላችኋል እናሳለን ውሳኔውም ይሄ ቀላል ነገር ስላልሆነ እንዴት ወደዚህ ሊመጡ ቻሉ አሁን የሚለውም ነገር አንድ ላይ ከራሳቸው አንደበት ምን ሰማው ነው የሚሆነው ለጊዜው ግን አቤል ሙሉጌታ እኔ ከዚህ በኋላ ዘፈን ዓለም ላይ አልኖርም ብሏቸዋል ታዲያስ አዲስ